ዛሬም እንደዚሁ ጨዋታዎች ይደረጋሉ ዛሬና በሳምንቱ መጨረሻ ቀናት እንዲሁ ሰኞ ዕለት የሚደረጉ የተለያዩ የአውሮፓ ሊግ ጨዋታዎችን ለመጠቆም ያክል በእንግሊዝ ፕሪሚየር ሊግ ዛሬ የሊጉ መሪ ማንቸስተር ሲቲ ከዌስትሃም ጋር 9:30 ላይ ይጫወታሉ። ዌስት ብሮም ከብራይተን ኤንድ ሆቭ አልቢዮን ምሽት 12 ሰዓት ላይ ይጫወታሉ። ሉዊስ ካስቶን ቪላ ይህም ጥሩ የሚባል አይነት ፉክክር የሚታይበት አይነት ጨዋታ ነው። ምሽት 2:30 ላይ ይደረጋል። ኒውካስል ዩናይትድ ከወልቭስ ጋር ምሽት 5 ሰዓት ላይ ይጫወታሉ። ነገ ነው ተጠባቂዎቹ የእንግሊዝ ፕሪሚየር ሊግ ጨዋታዎች የሚደረጉት። ሌስተር ሲቲ ከአርሰናል 9 ሰዓት ላይ ይጫወታሉ። በተመሳሳይ ሰዓት በክሪስታል ፓላስ ከፉልሃም ይጫወታሉ። ቶተናምና በርንሌ 11 ሰዓት ላይ፣ ቼልሲ ከማንቸስተር ዩናይትድ ምናልባት የእንግሊዝ ፕሪሚየር ሊግ የሳምንቱ ትልቁ ጨዋታ ምሽት 1 ሰዓት ከ30 ላይ ይደረጋል። ሼፊልድ በሊጉ የደረጃ ሰንጠረዥ ግርጌ ላይ የሚገኘው ቡድን ከሊቨርፑል ጋር ምሽት 4 ሰዓት ከሩብ ላይ የሚያደርጉት ጨዋታ ይጠበቃል። ኤቨርተንና ሳውዛምፕተን ሰኞ ይጫወታሉ። በስፔን ላ ሊጋ ዛሬ ሴቪያ ከባርሴሎና ምሽት 12 ሰዓት ከ15 ላይ የሚያደርጉት ጨዋታ ይጠበቃል። የጨዋታ ራሞን ሳንቼዝ ፒዥዋ ላይ እንደመደረጉ መጠንና ሁለቱ ቡድኖች 3ኛና 4ኛ ደረጃ ላይ እንደመገኘታቸው መጠን ምናልባትም ደግሞ ጨዋታው ላይ የሚመዘገበው ውጤት በደረጃ ሰንጠረዡ ላይ የሚፈጥረው በዋንጫ ፉክክሩም ላይ የሚፈጥረው የራሱ ሆነ ተጽዕኖ እንደመኖሩ መጠን ትኩረትን ያገኘ ጨዋታ ነው። ሴቪያ በሜዳው በጣም ጠንካራ ቡድን እንደሆነ ይታወቃል። በተለይ ከትልልቆቹ ቡድኖች ጋር ሲጫወት ለማሸነፍ የሚያስቸግር አይነት ቡድን እንደሆነ ተመልክተናል እና ይህ ቡድን ዛሬ ምሽት ባርሴሎናን ያስተናግዳል። ባርሴሎና ደግሞ ሰሞንኛ አቋሙ ጥሩ የሚባል አይደለም። ከዛ ውጭ አይባርና ዌስካ፣ አላቬስና ኦሳሱና፣ ሄታፌና ቫሌንሲያ እንደዚሁ ዛሬ ይጫወታሉ። ቪያሪያል ከአትሌቲኮ ማድሪድ ነገ ምሽት 5 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። ሰኞ ደግሞ ሪያል ማድሪድ ከሪያል ሶሴዳድ ጋር ይጫወታሉ። እነዚህ በስፔን ላ ሊጋ የሚደረጉ ጨዋታዎች ናቸው። በጣሊያን ሴሪያ ዛሬ ቦሎኛ ከላዚዮ ምሽት 2 ሰዓት ላይ ሲጫወቱ፣ ሄላስ ቬሮና ከዩቬንቱስ ምሽት 4 ሰዓት ከ15 ላይ ይጫወታሉ። ሄላስ ቬሮናም እንደዚሁ በጣሊያን ሴሪያ የሚገኝ በተለይ ለትልቆቹ ቡድኖች አስቸጋሪ የሆነ ቡድን ይታወቃል። ኢቫን ዩሪች በጣም ጥሩ የሚባል እግር ኳስን የሚጫወት ነገር ግን ተለዋዋጭ ቡድን ሰርተዋልና በአንድሪያ ፒርሎ የሚመራው ዩቬንቱስ ከዚህ ቡድን ጋር የሚያደርገው ጨዋታ ምን አይነት መልክ ሊኖረው ይችላል የሚለው ነገር ከወዲሁ እየጠበቀ ነው የሚገኘው። ነገ ክሮቶኔ ከአታላንታ፣ ኢንተር ሚላን ከጄኖዋ የሊጉ መሪ ነው ኢንተር ሚላን ጄኖዋን ያስተናግዳል። ናፖሊ ከቤኔቬንቶና ሮማ ከኤሲ ሚላን ጋር የሚያደርጉትም ጨዋታ ይጠበቃል። የመጀመሪያው ዙር ጨዋታ በሚላን ሜዳ ተደርጎ 3-3 እንደተጠናቀቀ እናስታውሳለንና በጣም አዝናኝ የነበረ ጨዋታ ነው። የዛ ጨዋታ ምላሽ ነው ዛሬ ምሽት ስታዲዮ ኦሎምፒኮ ላይ ነገ ምሽት ስታዲዮ ኦሎምፒኮ ላይ የሚደረገው። በጀርመን ቡንደስሊጋ ዛሬ የሊጉ መሪ ባየርን ሚዩኒክ ኮልንን 11 ሰዓት ከ30 ላይ ሲያስተናግድ፣ በተመሳሳይ ሰዓት ቦሩሲያ ዶርትመንድ ከአርማኒያ ቤሌፊልድ ጋር ይጫወታሉ። አርቢ ላይፕዚግ ከቦሩሲያ ሞንቼግላድባህ፣ ቮልፍስበርግ ከሀርታ በርሊን ጋር ይጫወታሉ። በፈረንሳይ ሊግ ደግሞ ዲዦ ከፓሪስ ሰን ጀርመን ጋር የሚያደርጉት ጨዋታ ዛሬ የሚደረግ ጨዋታ ነው። ከነዚህ ጨዋታዎች ጋር ጥቂት ነጥቦችን ለማንሳት ያክል ማንቸስተር ሲቲና ዌስትሃምን ስንመለከት ከዚህ ያው ሲቲ ዘንድሮ በጣም የሚገርም የሚባል እንቅስቃሴ ላይ የሚገኝ ቡድን ነው። በተለይ ደግሞ ከዌስት ብሮም ጋር አቻ ከተለያየ በኋላ አሰልጣኝ ፔፕ ጋርዲዮላ አጠቃላይ የቡድኑን እንቅስቃሴና ስትራክቸር በመቀየር አሸናፊ ቡድን ሰርቷል። ለበርካታ ጨዋታዎችም ያለመሸነፍ ጉዞ ላይ ነው የሚገኘው በሁሉም ውድድሮች። አሁንም ሊጉን በ10 ነጥብ ልዩነት ነው እየመራ የሚገኘው። ምናልባት ለአውሮፓ ቻምፒየንስ ሊግ ተሳትፎ ያሰጋዋል ሲባል ነበር በሊጉ ጅምር ላይ የነበረው የማንቸስተር ሲቲ አቋም። ነገር ግን ሩበን ዲያዝን ካስፈረመ በኋላ ጥቂት ደግሞ የታክቲክ ለውጦችን ካደረገ በኋላ ማንቸስተር ሲቲ አሁንም ያ የቀደመ ሀያልነቱን እያሳየ ነው የሚገኘው። በይበልጥ ደግሞ ከዚህ ቀደም ከነበሩ አመታት አንጻር ደግሞ በይበልጥ ዳይሬክት የሆነ በጣም አስፈሪ በርካታ ጎሎችን ለማስቆጠር የማይቸገር ከዚህ ቀደም ይቸገርባቸው በነበሩ ጨዋታዎች ላይም ጭምር ብዙ ጎሎችን እያስቆጠረ የሚያሸንፍ ቡድን እየሆነ መጥቷል። ከዚህ ቀደም ማንቸስተር ሲቲ ከሊቨርፑል ጋር ሲጫወት በተለይ አንፊልድ ላይ ለማሸነፍ የሚቸገር ቡድን እንደነበር እናስታውሳለን። ግን አንፊልድ ላይ ምንም እንኳን የሊቨርፑል ሰሞንኛ አቋም መልካም የሚባል ባይመስልም 4-1 እስከ ማሸነፍም የደረሰ አስፈሪ ቡድን ሰርቷል። ዛሬ የሚያደርጉት ጨዋታ እንደዚሁ ዛሬ በሚያደርጉም ጨዋታ ያሸንፋል ተብሎ ነው የሚጠበቀው። ነገር ግን ዌስትሃም ደግሞ በአሰልጣኝ ዴቪድ ሞይስ እየተመራ በሊጉ እጅግ በጣም ከተሻሻሉ ቡድኖች መካከል አንዱ እንደሆነ ተመልክተናል። ዴቪድ ሞይስ ከዚህ ቀደም በኤቨርተን የሰሩትን አይነት ጠንካራ ቡድንና ፈታኝ ቡድን ነው በዌስትሃም እየደገሙት የሚገኙትና ያ በኤቨርተን የሰሩት ቡድን የማንቸስተር ዩናይትድ አሰልጣኝ እንዲሆኑ አግዟቸው ነበር። በሰር አሌክስ ፈርጉሰን ተመርጠው የማንቸስተር ዩናይትድ አሰልጣኝ እንዲሆኑ አግዟቸው ነበር። ነገር ግን የ6 ዓመት ውል በማንቸስተር ዩናይትድ የተሰጣቸው ዴቪድ ሞይስ በ10 ወራት ተሰናብቷል። የተሰናበቱት ምንም እንኳን ውጤት በማጣት ቢሆንም የዩናይትድ ባለስልጣናት በሰውየው ተስፋ የቆረጡት ግን በሜዳቸው በማንቸስተር ሲቲ ከተሸነፉ በኋላ ዴቪድ ሞይስ የማንቸስተር ዩናይትድ አሰልጣኝ ሳሉ እንደ ሲቲ ለመሆን እንመኛለን የሚል አስተያየትን ከሰጡ በኋላ ነው የማንቸስተር ዩናይትድ ባለስልጣናት እንዴት የከተማ ተቀናቃኛችንን ለመሆን እንመኛለን ይላሉ እኚህ ሰው በሚል ነው ያሰናበቷቸው። ማንቸስተር ዩናይትድ በታሪክም በአጠቃላይ
ክላስ በምንለው ነገር ከማንቸስተር ሲቲ የተሻለ ቁመና ላይ የሚገኝ ቡድን ነበር ያን ጊዜ እና ዴቪድ ሞይስ ቡድኑን አሳነሱት በሚል ነው ከኃላፊነታቸው የተሰናበቱት። በአሰልጣኝነት ታሪካቸው ማንቸስተር ሲቲን ሲገጥሙ ዴቪድ ሞይስ ለ33ኛ ጊዜ ነው ከዚህ ቀደም ባደረጓቸው ጨዋታዎች 13 ጨዋታዎችን አሸንፏል፣ 14 ጨዋታዎችን ተሸንፏል። ቀሪዎቹን ባቻ ውጤት ነው ያጠናቀቁት። ነገር ግን ለመጨረሻ ጊዜ ዴቪድ ሞይስ ማንቸስተር ሲቲን ካሸነፉ 9 ዓመታት ተቆጥሯል። 8 ዓመታት ተቆጥሯል። በ2013 የኤቨርተን አሰልጣኝ ሳሉ ነበር 2-0 ያሸነፉት። በዛን ዓመት ላይ ማንቸስተር ሲቲና ማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን ሲፎካከሩ እንደነበር እናስታውሳለን እና ማንቸስተር ሲቲ ዋንጫውን ካጣባቸው ጨዋታዎች መካከል አንዱ በኤቨርተን የተሸነፈበት ጨዋታ እንደነበር እናስታውሳለን። ዌስትሃም ደግሞ ሲቲን ካሸነፈ 11 ጨዋታዎች አልፈውታል። ለመጨረሻ ጊዜ ማንቸስተር ሲቲ በዌስትሃም የተሸነፈው በ2015 ላይ እንደነበር እናስታውሳለን። ሲቲ ዌስትሃም ላይ የተሻለ የሆነ የበላይነት አለው ማለት ይቻላል። በ19 ተከታይ ጨዋታዎች የማንቸስተር ሲቲ ተጫዋቾች ዌስትሃም ላይ ጎል ማስቆጠር ችሏል። ነገር ግን ዴቪድ ሞይስ አሁን ላይ የሰሩት ጠንካራ ቡድን 4ኛ ደረጃ ላይ ነው የሚገኘውና ምንም እንኳን ቡድኔ ጥሩ የሚባል የውጤት ጉዞ ላይ ቢሆንም አሁንም ያ የጥንካሬው ከፍታ ላይ አልደረሰም ወይም የጥንካሬው ጫፍ ላይ አልደረሰም። ከዚህ በላይ መሻሻል ይቀረዋል ቡድኔ የሚል አስተያየትን እየሰጡ ይገኛሉ። በተለይ ከቀድሞ ክለባቸው ጄዜ ሊንጋርድን በውሰት የጥር ዝውውር መስኮት ላይ ካስፈረሙት በኋላ በማጥቃቱ በኩል ምን ያክል የተሻለ ቡድን እያሳዩን እንደሆነ ተመልክተናልና ዛሬም በሚያደርጉት ጨዋታ ላይ ጥሩ ፉክክር ያሳዩናል ተብሎ ነው የሚጠበቀው። ነገር ግን በማንቸስተር ሲቲ በኩል ናታን አኬ ብቻ ነው አዲስ ጉዳት ያለበት ተጫዋች። ሌሎች ተጫዋቾች በሙሉ ለዚህኛው ጨዋታ ዝግጁ መሆናቸውን አሰልጣኝ ፔፕ ጋርዲዮላ ተናግሯል። ዌስትሃም በኩል ግን በርከት ያሉ ተጫዋቾች በጉዳት ምክንያት በዛሬ ቀኑ ጨዋታ ላይ አይሰለፉም። አንድሪ ያርሞሌንኮ፣ ኦግቦና፣ አርቱር ማስዋኮ በዚህ ጨዋታ ላይ እንደማይሰለፉ ሲረጋገጥ ሪያን ፍሬድሪክስ በዚህ ጨዋታ ላይ የመሰለፉ ነገር አጠራጣሪ እንደሆነ አሰልጣኝ ዴቪድ ሞይስ ተናግሯል። ሌስተር ሲቲና አርሰናል ነገ የሚያደርጉትን ጨዋታ ደግሞ ስንመለከት አሰልጣኝ ብሬንዳን ሮጀርስ በአንድ ወቅት በተለይ በሊቨርፑልና በስዋንሲ የሰሩት ስራ፣ በሴልቲክም እንደዚሁ የሰሩት ስራ እጅግ በጣም አስደናቂ ነው ማለት ይቻላል። በጣም አዝናኝ የሚባል እግር ኳስን የሚጫወቱ በትንሽ ሪሶርስ በጣም ጥሩ የሚባል ቡድንን የሚገነቡ አሰልጣኝ ናቸውና አርሰን ቬንገር ከለቀቁም በኋላ ኡናይ ኤመሪም ከተሰናበቱ በኋላ አርሰናልን እንዲያሰለጥኑ በእጩነት ከተያዙ አሰልጣኞች መካከል አንዱ ነበሩ። ነገር ግን ያ ሳይሳካ ቀርቷል። በተለይ ደግሞ ቬንገር ከለቀቁ በኋላ ቬንገርን ለመተካት ከታጩት ሰዎች መካከልና ምናልባትም ተቃርቧል ተብሎ ከታሰቡት ሰዎች መካከል አንዱ ብሬንዳን ሮጀርስ እንደነበሩ እናስታውሳለን። ያንን ነገር ማድረግ አልቻሉም። አሁን ላይ የሌስተር ሲቲ አሰልጣኝ ሆነው በሊጉ በምንም እንኳን በሂሳባዊ ስሌት አሁንም በሻምፒዮንነት ፉክክር ውስጥ አሉበት ግን ከአመት ዓመት በአውሮፓ ቻምፒየንስ ሊግ ለመሳተፍ ጥረት የሚያደርግ ቡድን ነው እየሰሩ የሚገኙት። የሚፎካከሩት ደግሞ በሪሶርስ የሚበልጧቸውንና በስኳድ ጥራትም ደግሞ ስንመለከት የተሻለ የሚባል የስኳድ ጥራት ያሏቸውን ቡድኖች ነው እየተፎካከሩ በአውሮፓ መድረክ ላይ ለመሳተፍ ጥረት እያደረጉ የሚገኙት። እኚህ ሰው ናቸው ዛሬ በአንድ ወቅት ሊቀጥራቸው ያጫቸውን ቡድን በሜዳቸው የሚገጥሙት። በሌስተር ሲቲ ቤት እየሰሩት የሚገኙት አስደናቂ ቡድን ደግሞ ዘንድሮ በተለይ ዋጋ ሊከፍላቸው የተዘጋጀ ነው የሚመስለው። አምና በመጨረሻው ቀን ነው የአውሮፓ ቻምፒየንስ ሊግ ተሳታፊነትን አታ የነበረው ሌስተር ሲቲ ዘንድሮ ግን ያንን ነገር የሚያሳኩት ነው የሚመስለው እስካሁን ድረስ ባላቸው ጉዞ። አርሰናል ላይም የበላይነት አላቸው። በተለይ በቅርብ ጨዋታዎች 4 ጨዋታዎችን አድርገው የሌስተር ሲቲ አሰልጣኝ ነው ብሬንዳን ሮጀርስ 3ቱን አሸንፏል። አርሰናል ደግሞ ሰሞኑኛ አቋሙ ጥሩ የሚባል አይደለም። ካለፉት 4 የሊግ ጨዋታዎች በ3ቱ ተሸንፏል። ምንም እንኳን በዩሮፓ ሊግ ከቤኔፊካ ጋር አዝናኝ ጨዋታ አሳይቶ አሸንፎ ወደ ቀጣዩ ዙር ቢሻገርም ሮብ ሆልዲንግና ቶማስ ፓርቴ የመግባታቸው ነገር አልለየለትም እስካሁን ድረስ ባለው ሁኔታ በአርሰናል በኩል ማለት ነው። ጄምስ ማዲሰን፣ አዮዛይ ፔሬዝ፣ ዌስሊ ፎፎና፣ ጄምስ ጀስቲን፣ ዴኒስ ፕራይ እና ቬስ ሞርጋን ደግሞ በሌስተር ሲቲ በኩል የዛሬ ምሽቱ ጨዋታ የነገው ጨዋታ የሚያልፋቸው ተጫዋቾች ናቸው። አርሰናል ካሸነፈ የንን ጨዋታ ካሸነፈ ደረጃውን በማሻሻል ወደ ሊጉ የላይኛው አጋማሽ ከፍ ማለት የሚችልበትን እንደዚሁ ሁኔታ ያመቻቻል። ነገር ግን በዚህ ጨዋታ ላይ አርሰናል ሊቸገር ይችላል ተብሎ ነው እየታሰበ የሚገኘው። ምክንያቱም የአርሰናል ተከላካዮች በፍጥነቱ በኩል የሚታሙ አይነት ናቸው። ሌስተር ሲቲ ደግሞ በፈጣን መልሶ ማጥቃት የሚጫወት ቡድን ነው። የመስመር ተጫዋቾቹና የፊት አጥቂው ጄሚ ቫርዲ ደግሞ በፍጥነት በኩል የማይታሙ አይነት ተጫዋቾች ናቸውና ይህ ፍጥነታቸውና የመልሶ ማጥቃት ጨዋታቸው የአርሰናል ተከላካዮችን ስህተት ሰርተው የቀይ ካርድ ሰለባ እንዳይሆኑ ሊያደርጋቸው ይችላል የሚል ነገርም እየተነሳ ነው የሚገኘው ከወዲሁ። አርሰናል በሊጉ ብዙ ቀይ ካርድ ያየው ቡድን ከመሆኑ አንጻር ደግሞ የአርሰናል ተከላካዮች ጥፋትና ለቀይ ካርድ ቅርብ መሆናቸውን ስንመለከት በዛሬው ምሽቱ በነገው ጨዋታ ላይ ተመሳሳይ ነገር እንዳይፈጠር ያሰጋል የሚል ነገር ይነሳል። ጄሚ ቫርዲ ደግሞ አርሰናል ላይ ጎል በማስቆጠሩ በኩል የማይታማ አይነት ተጫዋች ነው። በ10 ጨዋታዎች 11 ጎሎችን አስቆጥሯል ጄሚ ቫርዲ። ቼልሲና ማንቸስተር ዩናይትድ የሚያደርጉትን ጨዋታ ስንመለከት ቶማስ ቱሁል ከፓሪስ ሰን ዠርመን አሰልጣኝነታቸው እንዲሰናበቱ ምክንያት ከሆኗቸው ቡድኖች መካከልና ጨዋታዎች መካከል አንዱን
በሌላ ቡድን አሰልጣኝነት ሆነው ለመግጠምና ያንን ከፓሪስ ሰን ዠርሜን የተሸነፉበትንም ደግሞ አጋጣሚ ለመበቀል እድሉን የሚያገኙበት አይነት ጨዋታ ነው ማለት ይቻላል። በቼልሲ ቤት እጅግ በጣም አስደናቂ የሚባል አይነት ለውጥ ነው እየፈጠሩ የሚገኙት። ምናልባትም ደግሞ የለውጥ ጅምራቸው ማውሪዚዮ ሳሪ የቼልሲ አሰልጣኝ ሆነው ከመጡ በኋላ በመጀመሪያዎቹ ጨዋታዎች ላይ ቡድኑ ላይ ፈጥሮት የነበረው መሻሻል ነው ማለት ይቻላል። ወይም ከዛ ጋር ማነጻጸር የሚነጻጸር አይነት መሻሻል ነው። ማጥቃትን የሚወድ ቡድን ቢሰራም በመከላከሉ በኩል የቶማስ ቱኸል ቡድን ጠንካራ ነው ማለት ይቻላል። እስካሁን ድረስ ባደረጋቸው 8 ጨዋታዎች 6ቱን ሲያሸንፍ 2 ጨዋታዎችን ብቻ ነው አቻ የወጣው። 2 ጨዋታዎች ላይ ብቻ ነው ጎል የተቆጠረበት። በሌሎቹ ጨዋታዎች በሙሉ ክሊን ሺት አስመዝግቧል ወይም ምንም ጎል ሳይቆጠርበት ነው የወጣው። በእስካሁን ደግሞ በሜዳው ባደረጋቸው ጨዋታዎች ምንም ጎል አልተቆጠረበትም እና የቶማስ ቱኸል በሊጉ ባደረጋቸው ጨዋታዎች ምንም ጎል አልተቆጠረበትም እና የቶማስ ቱኸል ቡድን በመከላከሉ በማጥቃቱም በኩል ጥሩ የሚባል ደረጃ ላይ ነው የሚገኘው ማለት ይቻላል። ማንቸስተር ዩናይትድ ደግሞ በአንጻሩ በሊጉ በተለይ ከሜዳ ውጭ በማሸነፍ ስፔሻሊስት የሆነ ቡድን ነው። ይህንን ደግሞ በሜዳው ማንቸስተር ዩናይትድ በሊጉ ከተሸነፈ ከሜዳ ውጭ ከተሸነፈ 1 ዓመት አልፎታል እና ይህንንም አስደናቂ የሚባል ጉዞን የጀመረው የዛሬ ዓመት አካባቢ ቼልሲን ስታንፎርድ ብሪጅ ላይ ሄዶ 2-0 ካሸነፈ በኋላ በተከታይ ባደረጋቸው የሜዳ ውጭ ጨዋታዎች ምንም ሽንፈት አልገጠመውም እና ይህንን ክብረ ወሰኑን ቼልሲ ዛሬ ነገ በሚኖረው ጨዋታ ላይ ያበላሽበት የሆነው የሚል ጥያቄም እየተነሳ ነው የሚገኘው። ቶማስ ቱኸል ከዚህ ጨዋታ ጋር በተያያዘ አንድ አስተያየት ሰጥተው ነበር። የፓሪስ ሰን ዠርሜን አሰልጣኝ ሳሉ ዘንድሮ በአውሮፓ ቻምፒየንስ ሊግ የምድብ ድልድል ላይ ተገናኝተው ነበርና የመጀመሪያ የምድብ ጨዋታቸውን ሲያደርጉ በማንቸስተር ዩናይትድ በሜዳቸው 2-1 ተሸንፈው ነበርና ከዛ በኋላ ነው የክለቡ ኃላፊዎች ተስፋ ቆርጠውባቸው ሊያሰናብቷቸው ከውሳኔ ላይ ደረሱት። እሳቸውም ከዛ ጨዋታ በኋላ በክለቡ የነበረኝ ዕጣ ፈንታ ምን እንደነበር እርግጠኛ መሆን እንኳን እስካልችል ድረስ ነው የነበረኝ ቆይታ የሚል ነገር እንደዚሁ ተነስቷል። በርከት ያሉ ተንታኞች የቶማስ ቱኸልን ተጽዕኖ በቼልሲ ቤት እየፈጠሩ ያሉትን ተጽዕኖ ኦሌ ጉናር ሶልሸር ወደ ማንቸስተር ዩናይትድ ከመጣ በኋላ የመጀመሪያዎቹ ወቅቶች ላይ ከፈጠረው ተጽዕኖ ነው ኦሌሜኒያ ተብሎ ከተሰየመው አይነት ተጽዕኖ ጋር እያመሳሰሉት ነው የሚገኙት። ስለዚህ የነገው ጨዋታ ምናልባት በሊጉ በሜዳው እስካሁን ድረስ ምንም ጎል አልተቆጠረበትና ያልተሸነፈው ቼልሲና ከሜዳ ውጭ የማሸነፍ ስፔሻሊስቱን ማንቸስተር ዩናይትድን ከማገናኘቱ አንጻር አዝናኝ የሆነ ጨዋታ እንመለከትበታለን ተብሎ ይጠበቃል። በቼልሲ በኩል ከቲያጎ ሲልቫ በስተቀር አዲስ የተጫዋች ጉዳት የለም። ስኮት ማክቶሚናይ፣ ፖል ፖግባ፣ ዋን ማታ፣ ዳንኤል ጄምስ እና ዶኒ ቫን ደ ቤክ ደግሞ በማንቸስተር ዩናይትድ በኩል የማይሰለፉ ተጫዋቾች ከመሆናቸው አንጻር ዩናይትድ በፈጠራው በኩልና በመሀል ሜዳ ሚዛኑ በኩል ሊቸገር እንደሚችል በዚህ ጨዋታ ላይ ይገመታል። ሴቪያና ባርሴሎና እሁድ ምሽት 12 ሰዓት ከሩብ ላይ የሚያደርጉትም ጨዋታ እንደዚሁ ትኩረትን ያገኘ ሌላኛው ጨዋታ ነው። አሰልጣኝ ዩሊያን ሎፔቴጉ የሪያል ማድሪድ አሰልጣኝነታቸው ያበቃው በባርሴሎና 5-1 ተሸንፈው እንደነበር እናስታውሳለን። የስፔን ብሔራዊ ቡድን አሰልጣኝ ሆነው ወደ ዓለም ዋንጫ ሊጓዙ ጥቂት ጊዜ ብቻ ሲቀራቸው ነው ሪያል ማድሪድ እሳቸውን ለመቅጠር መስማማቱን ይፋ ማድረጉን ያስታወቀው። ነገር ግን በኋላ ላይ የስፔን እግር ኳስ ማህበር እሳቸውን እንዳሰናበተ እናስታውሳለን። እሳቸውም የሪያል ማድሪድ አሰልጣኝ ሆነው ጅምራቸው ጥሩ ቢሆንም የኋላ ኋላ ውጤት እያጡ መጡ። በተለይ በባርሴሎና በካምፕ ኑ ላይ 5-1 ከተሸነፉ በኋላ ደግሞ ከሪያል ማድሪድ አሰልጣኝነታቸው እንደተሰናበቱ ይታወሳል። ከዛ በኋላ የሴቪያ አሰልጣኝ ሆነው ጥሩ የሚባል ቡድን አስደናቂ የሚባል ቡድን ሰርተዋል እና አሁንም በቶፕ 4 ውስጥ እየተፎካከሩ ነው የሚገኙት። በዋንጫ ፉክክር ውስጥም ያሉበት ይመስላሉ አሰልጣኝ ዩሊያን ሎፔቴጉና ቡድናቸው ሴቪያ እና ይህንንም በዋንጫ ፉክክር ውስጥ መኖራቸውን ለማረጋገጥና አሁንም ከሪያል ማድሪድና ከባርሴሎና ጋር ትከሻ ለትከሻ መገፋፋት ይችላሉ የሚለውን ነገር ለማሳየት ባርሴሎናን ማሸነፍ ይጠብቅባቸዋል። ምናልባት ይህንን ጨዋታ ማሸነፍ የሚችል ከሆነ የአሰልጣኝ ዩሊያን ሎፔቴጉ ቡድን 3ኛ ደረጃን ከባርሴሎና መረከብ የሚችልበት እድል ይኖራል። ነገር ግን ባርሴሎና ደግሞ ይህንን ጨዋታ ማሸነፍ የሚችል ደግሞ ከሆነ 2ኛ ደረጃን ከሪያል ማድሪድ መረከብ ይችላል። ሪያል ማድሪድ ሰኞ ምሽት ሪያል ሶሴዳድን እስኪገጥም ድረስ ከአትሌቲኮ ማድሪድ ጋርም ያላቸውን የነጥብ ልዩነት ማጥበብ ይችላሉና ሁለቱም ቡድኖች የነገ ምሽቱን ጨዋታ ለማሸነፍ ትግል ያደርጋሉ ተብሎ ነው የሚጠበቀው። የዩሮፓ ሊግ 2ኛ ዙር ጥሎ ማለፍ ድልድል ትላንትና ይፋ ተደርጎ ነበር። አርሰናል ከኦሊምፒያኮስና ማንቸስተር ዩናይትድ ከኤሲ ሚላን እንዲጫወቱ የተደለደሉበት ድልድል ትኩረትን አግኝቷል። ከወዲሁ ሪያል ሶሴዳድን አሸንፎ ወደ ቀጣዩ ዙር ያለፈው ማንቸስተር ዩናይትድ በደርሶ መልስ ጨዋታዎች ኤሲ ሚላንን ይገጥማል። ዝላታን ኢብራሂሞቪች ደግሞ ከዚህ ቀደም የተጫወተበት ማንቸስተር ዩናይትድን በደርሶ መልስ ጨዋታ የሚገጥም ነው የሚሆነው። የመጀመሪያ ጨዋታው ማንቸስተር ዩናይትድ በሜዳው እንዲያደርግ ነው በአውሮፓ እግር ኳስ ማህበራት ህብረት እንደዚሁ ድልድል ይወጣለት። ነገር ግን በዚህ የእንግሊዝ የኮቪድ-19 መከላከያ ፕሮቶኮል ይህንን እንዲያደርግ ያስችሏሉ የሚል ጥያቄም እየተነሳ ነው የሚገኘው። የአሰልጣኝ ሚካኤል አርቴታ ቡድን አርሰናል ደግሞ በአምናው ውድድር በመጀመሪያው ዙር ጥሎ ማለፍ ከውድድሩ ውጭ ያደረገውና አሰልጣኝ ሚካኤል አርቴታና በርከት ያሉ የአርሰናል የቡድን አባላት በኮቪድ-19 እንዲያዙ ምክንያት የሆነበት ጨዋታ እንደነበር
እንደነበር እናስታውሳለን። አርሰናል ለኦሊምፒያኮስ ያደረጉት ጨዋታ አርሰናል በዛ ጨዋታ ላይ በሜዳውም ጭምር ተሸንፎ ነው ከዩሮፓ ሊግ የመጀመሪያ ዙር የጥሎ ማለፍ ዙር ውጭ የሆነው እና ያንንም የመበቀል አጋጣሚ በዚህኛው ዙርም አግኝቷልና የኦሊምፒያኮስን አሸንፎ ወደ ሩብ ፍጻሜ መሻገር ፍላጎት ይኖረዋል። የመጀመሪያው ጨዋታ ደግሞ በኦሊምፒያኮስ ሜዳ ጆርጂዮስ ካሪያስካኪስ ስቴዲየም ነው የሚደረገው። ይህም ጨዋታ ሌላ ትኩረት ያገኘ ጨዋታ ነው። የጆዜ ሞሪኖ ቡድን ቶተናም ከክሮኤሺያው ዳይናሞ ዛግሬብ፣ አያክስ ከያንግ ቦይስ፣ ሮማ ከሻክታር፣ ዳይናሞ ኬቭ ከቪያሪያል፣ ግራናዳ ከሞልደና ስላቪያ ፕራግ ከሬንጀርስ ሌሎች በኤሮፓ ሊግ የሚደረጉ የሁለተኛ ዙር ጥሎ ማለፍ ጨዋታዎች ናቸው። የደርሶ መልስ ጨዋታዎቹ ደግሞ መጋቢት 2 እና 9 እንዲደረጉ የአውሮፓ እግር ኳስ ማህበራት ህብረት ያወጣው የጨዋታ መርሃ ግብር እንደዚሁ ያሳያል። ሌሎች አጫጭር ጉዳዮችን ለመመልከት ያክል ሆርሄ ሳምፖሊ የማርሳይ አሰልጣኝ ሆነው ተሹመዋል። ፍራንክ ማንኮርት ይባላሉ የዚህ ክለብ ባለቤት አሜሪካዊ ናቸውና አንድሬ ቪያስ ቦዋስ ነበሩ የቀድሞ የማርሳይ አሰልጣኝ። ነገር ግን እሳቸው ያልፈለጉ ተጫዋች መምጣቱን ተከትሎ የክለቡ ኃላፊዎች ላይ በቅሬታ እንዳላቸውና በግልጽ ስራቸው መልቀቅ እንደሚፈልጉ ማሳወቃቸውን ተከትሎ እገዳ ተጥሎባቸው ነበር። ለ2 ሳምንታት ያክል እገዳ ተጥሎባቸው ነበር። ነገር ግን የእገዳቸው አሁን ሙሉ በሙሉ ውላቸው እንዲሰረዝና አዲስ አሰልጣኝ በላቸው ላይ እንዲቀጠር አድርጓል። እኚህ ደግሞ የቀድሞ የሴቪያና የአርጀንቲና ብሔራዊ ቡድን አሰልጣኝ የነበሩት ሆርሄ ሳምፖሊ ናቸው። እጅግ በጣም በሃይ ኢንቴንሲቲ የሚጫወት በጣም በከፍተኛ ጫና ፈጥሮ የሚጫወት ቡድን እንደሚሰሩ ይታወቃል። እኚህ ሰው በቺሌ ብሔራዊ ቡድንም እንደዚሁ ሲያሰለጥኑ ተመልክተናቸዋልና እኚህ ሰው አሁን የማርሴይ አሰልጣኝ ሆነዋል። የፍራንክ ማንኮርት ደግሞ የክለቡ ባለቤት ለክለቡ ደጋፊዎች ሁለንተና የሆነ ለውጥ ላይ ነው የምንገኘውና በቅርቡ በጣም አስደሳች ዜና ተሰማላችሁ የሚል አስተያየትን እንደዚሁ ሰጥቷል። የሆርሄ ሳምፖሊን ቅጥር ይፋ ባደረጉበት ጽሁፋቸው ላይ ጆዜ ሞሪኖ ጋሬዝ ቤል ከመቼውም ጊዜ በላይ ደስተኛ ነው የሚል አስተያየትን ሰጥቷል። በቅርብ ጨዋታዎች ላይ ፎርሙን እያገኘ የሚገኘው የ31 ዓመቱ ዌልሳዊ በቶተናም ቤት ጥሩ የሚባል እንቅስቃሴ ነው እያደረገ የሚገኘው። በተለይ በዩሮፓ ሊግ ጨዋታዎች ላይ ለቡድኑ አሸናፊነት የበኩሉን አስተዋጽኦ እያበረከተ ነው የሚገኘው። ጎሎችንም እንደዚሁ እያስቆጠረ ነው የሚገኘው እና ይህ ደግሞ አጥቶት የነበረውን ኮንፊደንሱን መልሶ እንዲያገኝ እየረዳው ይገኛል የሚል ነገር እናንስተዋል። በሊጉ ግን በአንጻሩ ቶተናም ውጤት እያገኘ አይደለም የሚገኘውና ለጆዜ ሞሪኖ እና የርገን ክሎፕ በውጤት ማጣት ውስጥ የሚገኙ አሰልጣኞች ከመሆናቸው አንጻር ምናልባትም ሊለቁ ይችላሉ ተብሎ ከሚታሰቡ ወይም ሊሰናበቱ ይችላሉ ተብሎ ከሚታሰቡ አሰልጣኞች መካከል ስማቸው እንደዚሁ እየተጠቀሰ ነው የሚገኘው። ነገር ግን ጆዜ ጫና ለኔ እንደ ኦክሲጅን ነው ወይም የኖርኩበት አይነት ነገር ነው የሚል አስተያየትን እንደዚሁ ሰጥቷል። ኦሪዮ ሮሚዮ የሳውዛምፕተኑ አማካኝ በቁርጭምጭሚት ጉዳት ምክንያት ከውድድር ዓመቱ ውጭ መሆኑ እንደዚሁ እየተነገረ ነው የሚገኘው። የ29 ዓመቱ ስፔናዊ የቀዶ ሕክምና እንደሚያደርግና እስከ ውድድር ዓመቱ መጨረሻ ድረስም ለሳውዛምፕተን እንደማይጫወት አሰልጣኝ ራልፍ ሀሰናትል ገልጿል። የተጫዋች በባርሴሎና አካዳሚ ላማሲያ እንዳደገ ይታወቃል። ነገር ግን ከዛ አስቀድሞ ከላማሲያ አካዳሚ አስቀድሞ ግን በኤስፓኞል አካዳሚም ጥቂት ቆይታ አድርጎ ነበር። በላማሲያ አካዳሚ ያሳየ የነበረው እንቅስቃሴ ግን ኦሪዮ የሰርጆ ቡስኬትስን ቤንች ሊያደርግ ወይም ሊያስቀምጥ የሚችል አይነት አቅም ያለው ተጫዋች ነበር ተብሎ ይታሰብ የነበረው። ያ ሳይሆን ቀርቶ አሁን ላይ በሳውዛምፕተን ነው እየተጫወተ የሚገኘው። ሳውዛምፕተን ደግሞ ጥሩ የሚባል የውጤት ጉዞ ላይ አይደለም የሚገኘውና ሮሚዮን ማጣቱ ደግሞ ለራሱ ለሮሚዮም ትልቅ ጉዳት ነው የሚሆነው። ለሳውዛምፕተንም ደግሞ ትልቅ ኪሳራ እንደሚሆን ነው የሚጠበቀው። አዳነ መልካም እንግዲህ አድማጮቻችን ስፖርታዊ መረጃዎቻችን በዚህ መልኩ ተጠናቋል።